ክረምቱ ተሸኝቶ ጸደይ አብቦ አሮጌው ዓመት በአዲሱ ዓመት ሲተካ እንስሳቱ እርጥብ ሳር ግጠው ሲፈነጥዙ ዘመድ አዝማዱ በሰላም ተገናኝተው የክት ልብሳቸውን ለብሰው ተሰባስበው እርጥብ ሳርና አደይ አበባ በመያዝ ፈጣሪን የሚያመሰግኑበት ነው በኦሮሞ ማህበረሰብ ዘንድ የሚከበረው ኢሬቻ። በዕለቱም በኢሬቻ አከባበር ስርዓት ውስጥ ትልቅ ቦታ ያላቸው ሀደ ሲንቄዎች በባህላዊ አልባሳት ደምቀው ሲንቄያቸውን ኦኮሌና ጫጩ ይዘው በዓሉ ወደሚከበርበት ስፍራ ያመራሉ። ሴቶች እንደምታውቀው ያው ወተት አዘጋጅተው በኦኮሌ ይዘው ወደ መልካ ሲወርዱ ምርቃትን ይዘው ይሄዳሉ። ምርቃትን ይዘው በዛው ይቀበላሉ። አሁን ባዶ ኦኮሌ ተይዞ አይከድም። ሲመለሱም ውሃውን ይዘው ይመለሳሉ። ያ በረከት እዛ አባ ገዳ አባ መልካ ይመርቃላ። ያ ምርቃት ይዘው ቤታቸው እንደገቡ ነው የሚያስቡት። የእርቅና የሰላም ተምሳሌት የሆኑት ሀደ ሲንቄዎች በኢሬቻ በዓል ላይ ልጃገረዶችን ከፊት በማስቀደም እየተማጸኑና መሬዎ እያሉ ፈጣሪያቸውን እያመሰገኑ ወደ ማክበሪያው ስፍራ ይጓዛሉ። መሬሆ መሪናና ይቆቱ አዮሌሆ ያ መሬሆ። ይሄ ማለት በአመቱ ኢሬቻ ዞረህ ተመለስ ለአመቱም ደግሞ ያደርሰን። ልጃገረዶች ይቀድማሉ። ልጃገረድ ንጹህ ናት ተብሎ ስለሚታመን ልጃገረዶች ከፊት ለፊት ከቀደሙ በኋላ እናቶች ሀደ ሲንቄዎች ይከተላሉ። አንድ ፊዚካሊም እንዳይጎዱ፣ ሁለት ስፒሪቹዋሊም ከወንዶቹ ይልቅ ሴቶቹ ለፈጣሪ ቅርብ እንደሆኑ ፈጣሪ እነሱ የለመኑትን ነገር እንደሚሰማቸውና ቶሎ ምላሽ እንደሚሰጣቸው ስለሚታመን እነሱን ከፊት ያስቀድማሉ። ሀደ ሲንቄ በሀቅ የምትፈርድ ጸብን የምታበርድ እርቅን የምታወርድ እናት ናት። ለዚህም በኦሮሞ ማህበረሰብ ዘንድ ሴቶች ጸሎታቸውና ልመናቸው ወደ ፈጣሪ ቶሎ ይደርሳል ተብሎ ስለሚታመን ነው ሀደ ሲንቄዎች ኢሬቻን ከፊት ሆነው የሚመሩት። ሴት ልጅ ክብር ናት። ሴት ልጅ ሰላም ናት። ክብር በመሆኗ ደግሞ ቀድማ መልካውን ገብታ እሬፈታ ስታደርግ ለሁሉም ደግሞ የሷ አንጀት ለእግዚአብሔር ለፈጣሪ ቅርብ ነው ብሎ ስለሚያስቡ የሚለምኑት ሁሉ ጨለማውን ክረምት ያሳለፍከን ብርሃናማውን በጋ ያሳየህን የተመሰገንኩን ብሎ ለመለመኑ ራሱ ከወንዱ ይልቅ ለሴቱ ትልቅ ቦታ ነው የሚሰጠው። ነው ሆዳቸው ሩህሩህ ናቸው። ገዳ ስርዓት ላይ ሴትን አትንኩ፣ ከነካችሁ ትነካላችሁ ማለት ሴት ልጅ ከጎዳችሁ ወይ ደግሞ ከበደላችኋት እናንተም ትበደላላችሁ፣ ቅጣት አለባችሁ እንደማለት ነው። ስለዚህ ሴት በገዳ ስርዓት ትልቅ ቦታ ይኖራታል። በኦሮሞ ማህበረሰብ ዘንድ ለሴት ልጅ ትልቅ ክብር የሰጠ ነው የገዳ ስርዓት። ስርዓቱ ሴቷን በሲንቄ ባህል ከአባ ገዳ ጋር አቻ የሚያደርጋት ነው። ይህ ለሀደ ሲንቄዎች ቅድሚያ የሚሰጠው የባህል እሴት የሴቶችን ሚና ከፍተኛ መሆኑን የሚያሳይ ነው።